ሰላም ክብራትና ክብራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም ተገናኝተናል። በዛሬው ፕሮግራሜ ስለ ቤት ብድር ወይም ሞርጌጅ ሎን ምንድነው የሚለውን የምነግራችሁ ይሆናል ማለት ነው። በመሰረቱ እኛ ሀገር ብዙም ያሌለው አንድን ቤት ለመግዛት መበደር ወይም ቤትን ተበድሮ ለመስራት የሚያስችል የብድር አይነቶች በተለያዩ ዓለም አገራቶች አሉ። ነገር ግን እኛ ሀገር በስፋት አይስተዋልም። ገንዘቡን ለምንም ተበደረው ለምንም አያገባቸውም። ባንኮች እንደዚሁ ተምብሎ ያበድራሉ። ነገር ግን ቤትን ለመግዛት ብቻ ቤቱን ሞርጌጅ ተደርጎ የሚበደሩት የብድር አይነት የሞርጌጅ ብድር አለ። ያንን ምንድነው የሚለውን ዛሬ የምነግራችሁ ይሆናል ማለት ነው። የቤት ብድር ሞርጌጅ ምንድነው የሚለውን ዛሬ እነግራችኋለሁ። ለዚህ ቻናል አዲስ ሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ ሁኑ። ቀጥታ ወደ ዛሬው ፕሮግራሜ መግባት እንችላለን። የቤት ብድር የሚለው ቃል ምንድነው የሚለው መጀመሪያ ወይም ሞርጌጅ ሎን የሚለው ምንድነው የሚለው ከትርጉም በመነሳት እንይ። የሞርጌጅ ብድር ወይም በአማርኛ ትርጉሙ የቤት ብድር ማለት በአበዳሪ ፋይናንስ ተቋም እና በተበዳሪ በሆነ ደንበኛ መካከል የሚደረግ ውል ተበዳሪው ቤት ለመግዛት፣ ለመገንባት፣ ለማደስ ወይም ለማሻሻል ሲፈልግ ለዚህ ወጪ መሸፈኛ ከአበዳሪው የሚወሰድና መልሶ የሚከፈል ገንዘብ ነው። ተበዳሪው ከአበዳሪው ተቋም ብድሩን ለማግኘት የተወሰነ ገንዘብ በባንክ ሂሳብ ማስቀመጥ ወይም መቆጠብ የሚጠበቅበት ሲሆን አበዳሪው ደግሞ ከቤት ጋር በተያያዘ ለተበዳሪው የሚያስፈልገውን ተጨማሪ ገንዘብ በብድር ማመቻቸት ተበዳሪው የቤት ባለቤት እንዲሆን የሚያመቻችበት ሁኔታ ነው የቤት ብድር የሚባለው ማለት ነው። በመሆኑም እዚህ ጋር ልትረዱት የሚገባው አንድ ሰው ይሄንን ብድር የሚገባው ቤት ለመግዛት፣ ለመገንባት፣ ለማደስ ወይም ለማሻሻል ሲፈልግ ብቻ ነው የቤት ብድር ወይም ሞርጌጅ ሎን የሚበደረው ማለት ነው። ለዛም እንደ ባንኮቹ አይነት ቢለያይም እንኳን ተበዳሪው የተወሰነ ገንዘብ በባንክ ሂሳብ ውስጥ ማስቀመጥ ይጠበቅበታል ማለት ነው። አበዳሪው ደግሞ ከዚህ ጋር በተያያዘ ለተበዳሪው የሚያስፈልገው ተጨማሪ ገንዘብ በብድር በማመቻቸት ተበዳሪው የቤት ባለቤት እንዲሆን የሚያመቻችበት እድል ይኖራል ማለት ነው። ስለሆነም እዚህ ጋር ባለቤቱ የሚበደረው ሰውዬ የተወሰነ ገንዘብ ያስቀምጣል፣ ከዛ አበዳሪው ተቋም ይጨምርለታል ማለት ነው። ግን ፐርፐዙ ዋና ምንድነው? ቤት መልሶ ለማደስ፣ ለመግዛት እንዲሁም ደግሞ ለመገንባት ነው ማለት ነው። በዚህ አግባብ የቤት ብድርን ማየት ይቻላል። በቤት ብድርና በሌላ ብድር ወይም ደግሞ በገንዘብ ብድር፣ በሞርጌጅ ብድርና በሌላ ብድር ኖርማል ሎን መካከል ያለው ልዩነት ምንድነው የሚለውን ለማየት እንሞክር። ብድር የሚለው ቃል ከፋይናንስ ግብይት ጋር በተያያዘ አበዳሪ የሆነ ወገን ተበዳሪ ለሆነ ወገን ገንዘብ ለመስጠት የሚስማማበትና ተበዳሪው ደግሞ ገንዘቡን ተቀብሎ ከተጠቀመበት በኋላ መልሶ ለመክፈል የሚስማማበት ሂደት ነው ብድር። የቤት ብድር ግን ከብድር አይነቶች መካከል አንዱ ቢሆንም እንኳን በዋነኛነት ብድሩ የሚሰጠው ከማይንቀሳቀስ ንብረት ጋር በተያያዘ ነው ማለት ነው። ስለዚህ የብድር ኢንቴንሽኑ አላማው የብድሩ ምንድነው? ከማይንቀሳቀስ ንብረትን መሰረት አድርጎ የሚበደሩት የብድር አይነት ነው ማለት ነው። ብዙ ጊዜ የቤት ብድር ከንብረት ዋስትና ያለው የብድር አይነት ሲታይ በጣም አስተማማኙ የብድር አይነት ነው ወይም ሴኩርድ ሎን ነው ማለት ነው። የንብረት ዋስትና ያለውን ብድር ተበዳሪው ለአበዳሪው በተለያዩ ምክንያቶች መልሶ መክፈል ቢያቅተው አበዳሪው የመያዣ ንብረት ላልተከፈለ ብድር ክፍያ የማዋል መብት ይኖረዋል ማለት ነው። ይህ የመያዣ ንብረት ላልተከፈለ ብድር ክፍያ የማዋል መብትን የማቋቋም ሂደት የመያዣ ምዝገባ ወይም በተለምዶ እገዳ ተብሎ የሚጠራው ነው ማለት ነው። የቤት ብድር ወይም ሞርጌጅ ሎን እንዴት ይሰራል የሚለውን ለመመልከት እንሞክር። የቤት ብድር ሲያገኙ አበዳሪው ተቋም መበደር ለሚፈልጉት ንብረት ተመጣጣኝ የሆነ ገንዘብ በብድር መልክ ያመቻቻል። ለመክፈል ሲወስን ደግሞ በተበደረው ገንዘብ መጠን ላይ ወለድ በማሰብ በረጅም ዓመታት እንዲከፍሉት ይደረጋል ማለት ነው። አበዳሪው በንብረቱ ላይ ያለው ዋስትና መብት ብድሩን አስቀድሞ የተደረገው ውል በተቀመጠው የአከፋፈል ስርዓት መሰረት ሙሉ በሙሉ ተከፍሎ እስኪጠናቀቅ የሚቆይ ይሆናል ማለት ነው። የብድር ክፍያ ከሌሎች ብድሮች የሚለየው አበዳሪው ብድር መክፈል ካልቻሉ የጠፋውን ኪሳራ ለመመለስ ንብረቱ ሊሸጥ ስለሚችል ነው ማለት ነው። ኖርማሊ ምንድነው የቤት ብድር ዋነኛው ዓላማ በዚህ ፕሮግራም እንድትይዙልኝ ፈልገው አገራችን ላይ በጣም ብርቅዬ የሆኑ የቤት ብድር
ነው ማለት ነው። በጣም ብርቅዬ የሆነው ነገር ገንዘብ ያበድሯቸዋል። ምንም አበድሩበት፣ ምንም ስሩበት አይመለከተውም በአበዳሪው ተቋም። ነገር ግን ገንዘቡን በዛ ወቅት መከፈል መቻል ይኖርበታል። በመያዣነት የሚይዘውም ብዙ ጊዜ አበዳሪዎች ቤትን ነው። ነገር ግን አላማው ምንድነው? ገንዘቡን ወስዶ ለመመለስ ነው። የቤት ብድር ላይ ግን አላማው ምንድነው? ገንዘብ የሚበደረው ተበዳሪው ቤት ለመግዛት፣ ለመገንባት፣ ለማደስ ወይም ለማሻሻል ሲፈልግ ነው። ለዚህ ወጪ ብቻ ነው የሚበደረው ማለት ነው። ስለዚህ በተወሰነ ገንዘብ ባንክ ውስጥ አስቀምጦ እዛ ላይ ተጨማሪ ተደርጎ የቤት ብድር ይሰጠዋል ወይም ያበድረዋል ማለት ነው። ባንኩ በውሉ ላይ የተጠቀሰው የመክፈያ ጊዜ እንዳለ ሆኖ ያን መክፈያ ጊዜ ካልተፈጸመ የቤት ብድሩ የተገዛው ቤት ለመያዣነት ይውላል ማለት ነው። በዚህ መልኩ ሞርጌጅ ሎን ይፈጠራል ማለት ነው። አገራችን ላይ እኔ እስከማውቀው ከአንድ ባንክ ከአንድ አበዳሪ ተቋም እንጂ ውጪ የቤት ብድር የሚሰጥ ተቋም ያለ አይመስለኝም። እኔ እስከማውቀው ካለ ኮሜንት ላይ ልታሳውቁኝ ትችላላችሁ ማለት ነው። ስለዚህ የቤት ብድር ወይም ሞርጌጅ ሎን ይሄንን ይመስላል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይሄንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።